ኩነት ማለት ሆነ ነው መሆን ማለት ነው። አንድ አካል ሶስት ኩነታት አሉት። አንድ ሰውን አንድ የሚያሰኙትና ከሌላው የሚለየው ነገር ምንድነው ሲባል ሶስቱ ኩነታቶች ናቸው። እኔ እንደሆነ ያደረገ አካሌ ብቻ ሳይሆን በዋናነት ምንድነው እነዚህ ሶስቱ የተለየ ምን ስላለኝ ነው? ኩነታት ስላለኝ ነው። ሶስቱ ኩነታት ልብ፣ ቃል፣ እስትንፋስ የሚኖሩት መቼመች ሶስቱ ኩነታት ልብ፣ ቃል፣ እስትንፋስ ተለያይተው አይኖሩም። መቼመች ማለት ነው ከልብ የተለየ ቃል የለም፣ እስትንፋስ የለም። ልብ፣ ቃል፣ እስትንፋስ የሚኖሩት በአንድነት ነው። ቃልና እስትንፋስ ከማን ይገኛሉ? ከሐሳብ ይገኛሉ፣ ከልብ ይገኛሉ። ህይወት የሚገኘው እስትንፋስ የሚገኘው ከልብ ነው። ቃልም የሚገኘው ከልብ ነው። እሺ ሌላኛው ጥያቄ ምንድነው? ኩነት እንግዲህ በስላሴ በሚስጥረ ስላሴ ትምህርት ውስጥ ከምናጠናው አንዱ ኩነታትን ነው። ኩነት ማለት ምን ማለት ነው የሚል ጥያቄ ነው። እንግዲህ ኩነት ማለት ሆነ ነው መሆን ማለት ነው። መሆን ማለት ነው። እንግዲህ አንድ አካል ሶስት ኩነታት አሉት። ሶስት መሆኑት አንድን አካል አሁን እኔ ከሌላው ሰው ተለይቼ አንተ የምባለው ወይም እኔ ራሴን እኔ የምለው የተለየ አካል ስላለኝ ብቻ አይደለም። አካሌም ስለገዘፈም ስለከሳም አይደለም። ትርፍ እንደው አያርግብኝና ትርፍ አካላትን ቢኖሩኝ ወይ አንድ ተኩል አልባልም ወይ ሁለት ሰውም አልባልም። አንድ ሰውን አንድ የሚያሰኙትና ከሌላው የሚለየው ነገር ምንድነው ሲባል ሶስቱ ኩነታቶች ናቸው። እነዚህ ሶስቱ ኩነታት ምንድናቸው? ልብ፣ ቃል፣ እስትንፋስ የምንላቸው ነው። ልብ፣ ቃል፣ እስትንፋስ እኔ ከማንኛውም ሰው የተለየ የራሴ የሆነ ምን አለኝ? ልብ አለኝ፣ ቃል አለኝ፣ እስትንፋስ አለኝ። ልብ አለኝ፣ ቃል አለኝ፣ እስትንፋስ አለኝ። ልቤ የኔ ነው፣ የኔ ብቻ ነው፣ የሌላ አይደለም። ቃሌ የኔ ብቻ ነው፣ እስትንፋሴ የኔ ብቻ ነው። ስለዚህ የኔ የሆነ ልብ አለኝ፣ ቃል አለኝ፣ እስትንፋስ አለኝ። ስለዚህ እኔ ነኝ። እኔ ሌላውን ሰው አይደለሁም፣ ሌላውም እኔን አይደለም። እኔ ነኝ። እኔ እንደሆነ ያደረገ አካሌ ብቻ ሳይሆን በዋናነት ምንድነው እነዚህ ሶስቱ የተለየ ምን ስላለኝ ነው? ኩነታት ስላለኝ ነው። እኔ ጋር ስመጣ ያለኝ ሶስት ኩነታት ልብ፣ ቃል፣ እስትንፋስ የሚኖሩት መቼመች ሶስቱ ኩነታት ልብ፣ ቃል፣ እስትንፋስ ተለያይተው አይኖሩም። መቼመች ማለት ከልብ የተለየ ቃል የለም፣ እስትንፋስ የለም። ከቃል የተለየ ልብ የለም፣ እስትንፋስ የለም። ከእስትንፋስ የተለየ ቃል የለም፣ ልብ የለም። ልብ፣ ቃል፣ እስትንፋስ የሚኖሩት በአንድነት ነው። መቼመች አይለያዩም። መለያየት ብቻ ሳይሆን አይቀዳደሙም። በልብ በቃል በእስትንፋስ መካከል መቀዳደም የለም። አንዳንድ ሰው ልብ ማለት እንግዲህ ሐሳብ ማለታችን ነው። ስለ ሐሳብ ነው እየተነጋገርን ያለ ነው እንጂ ይሄ ደም የሚቀዳው ደም የሚያቆረው ደም የሚረጨውን አካል እያልን አይደለም። ሐሳብ ማለታችን ነው። ሐሳብ እንግዲህ ቃልና እስትንፋስ ከማን ይገኛሉ? ከሐሳብ ይገኛሉ፣ ከልብ ይገኛሉ። ህይወት የሚገኘው እስትንፋስ የሚገኘው ከልብ ነው። ቃልም የሚገኘው ከልብ ነው። ግን ከልብ እነዚህ ነገሮች ሲገኙ በልብ አይቀደሙም። በልብ አለመቀደም ብቻ ደግሞ ሳይሆን ተለያይተውም አይኖሩም። አንዳንድ ሰው ልብ በመጀመሪያ የሚመጣ ቃል ደግሞ በኋላ የሚመጣ መስሎ ስለሚታየው ምን ይላል? ከልብማ ቃል ይቀድማል። ከቃልማ ልብ ይቀድማል፣ ሐሳብ ይቀድማል። ሐሳብ ቀድሞ በኋላ ነው ቃል የሚመስለው ሰው አለ። ግን እንደዛ ነው ወይ ስንል አይደለም። እኛውን ቃል ብለን የምንገልጸው በልቡና ያለ ቃል በአንደበት ከምላስ ጋር ተዋህዶ በድምፅ አማካኝነት ወደኛ ሲደርስ ያን ነው ቃል የምንለው። ያ ግን ቃል ሲገለጥ ነው፣ ቃል ሲፈጠር አይደለም። ቃል ሲገለጥ ነው። ቃል ከምን ጋር ነው ያለ ሲባል ከልብ ጋር። አሁን ዝም ብለን ስናስብ ሐሳባችን ውስጥ ቃላት የሉም ወይ ስንል ቃላት አሉ። ሐሳባችን ውስጥ ቃላት አሉ ስናስብ ገና ማለት ነው። ገና ስናስብ። ስለዚህ አሁን ምንድነው ዛሬ የምንማረው ትምህርት ምንድነው? እስኪ ብላችሁ ዝም ብላችሁ ስታስቡት አብረው ቃላት አሉ። እነዛ ቃላት ግን ሊወጡ ይችላሉ። ኋላ ላይ ነው የሚወጡት። በመውጣት በመገለጥ ጊዜ ገና ናቸው። ግን ቃልን ሐሳብ ቃልን አይቀድሙም። እስትንፋስ ደግሞ ልብም እስትንፋስም ደግሞ ከህይወት ጋር ነው በአንድነት ያሉት።
ስለዚህ ልብ ቃል እስትንፋስ ባለመቀዳደም በአንድነት ይኖራሉ። ስለዚህ ልብ ቃል እስትንፋስ ሶስት ነገሮች ስላሉ እኔ ሌላውን አይደለሁም እና እኔነት አለኝ የተለየሁ ነኝ ማለት ነው። የተለየሁ ነኝ ማለት ነው። ይሄ እንደዚህ ከሆነ ለስላሴም ምን አላቸው ስንል ሶስት ኩነታት አላቸው። ሶስቱ አካላት ሶስት ኩነታት አላቸው። ልብ አላቸው፣ ቃል አላቸው፣ እስትንፋስ አላቸው። አካላት ስንት አካላት አሉ ስንል ሶስት አካላት አሉ። እነዚህ ሶስት አካላት ደግሞ ምን አላቸው? ልብ አላቸው፣ ቃል አላቸው፣ እስትንፋስ አላቸው። ግን የሚገርመው ማስተዋል ያለብን ነገር ማወቅ ያለብን ነገር ምንድነው ስንል ሶስቱ አካላት የየራሳቸው የሆነ ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ የላቸውም። አሁን እዚህ ጋር ሶስት ሰዎችን ብናስቀምጥ እኔ የብቻዬ ልብ ቃል እስትንፋስ አለኝ፣ ሌላውም እንደዛው። ስለዚህ ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ ይገኛል። ስለዚህ ባመጣናቸው ሰዎች መካከል ምንም አይነት አንድነት የለም ማለት ነው። አንድ ሰውንም ደግሞ ብናስቀምጥ አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ያለውንም ደግሞ ሰው ብናመጣ አንድ ልቡ፣ አንድ ቃሉ፣ አንድ እስትንፋሱ ያለው በአንድ አካል ውስጥ ነው። የሥላሴ ግን ከዚህ ይለያል። ሶስት አካላት አሉ። ሶስቱም አካላት ልብ አላቸው፣ ቃል አላቸው፣ እስትንፋስ አላቸው። ግን ስንት ልብ ነው ያላቸው? ሶስት አካላት ስንት ልብ አላቸው? አንድ ልብ። ስንት ቃል አላቸው? አንድ ቃል። ስንት እስትንፋስ አላቸው? አንድ እስትንፋስ አላቸው። ስለዚህ አሁን ልብነት ከዊነ ልብ ወይም ልብ መሆን ልብነት የማን ከዊን ነው ስንል የማን ከዊን ነው? የአብ ከዊን ነው። ስለዚህ አብ ምን ተብሎ ይጠራል? ልብ ተብሎ ይጠራል። ስለዚህ ምንድነው እሱ? አብ ለራሱ ልብ ነው። ለወልድ ለመንፈስ ቅዱስ ደግሞ ምናቸው ነው? ልባቸው ነው። ስለዚህ አብ ልብ አለው። ልቡ ማን ነው? ራሱ ነው። ወልድ ልብ አለው። ልቡ ማን ነው? አብ ነው። መንፈስ ቅዱስ ልብ አለው። ልቡ ማን ነው? አብ ነው። ስለዚህ አብኒ ልቦሙ ለአብ ወለመንፈስ ቅዱስ፣ አብ የወልድ የመንፈስ ቅዱስ ልባቸው ነው። ለራሱ ልብ ሆኖ ለወልድ ለመንፈስ ቅዱስ ልባቸው ነው። ስለዚህ መንፈስ ቅዱስ ማን ነው? ወልድ ለራሱ ቃል ነው። የአብ የመንፈስ ቅዱስም ቃላቸው ነው። ስለዚህ አብ ቃል አለው። ቃሉ ማን ነው? ወልድ ነው። ወልድ ቃል አለው። ቃሉ ማን ነው? ራሱ ነው። መንፈስ ቅዱስ ቃል አለው። ቃሉ ማን ነው ስንል ወልድ ነው። ስለዚህ ወልድም ቃሎሙ ለአብ ወለመንፈስ ቅዱስ፣ ወልድም የአብ የመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ለራሱ እስትንፋስ ነው፣ ህይወት ነው። የአብ የወልድ ደግሞ ህይወታቸው ነው። ስለዚህ መንፈስ ቅዱስ አብ እስትንፋስ አለው። እስትንፋሱ ማን ነው? መንፈስ ቅዱስ ነው። ወልድ እስትንፋስ አለው። እስትንፋሱ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ እስትንፋስ አለው። እስትንፋሱ ማን ነው ስንል ማን ነው? ራሱ ነው። ስለዚህ ሶስት አካላት አሉ። ሶስት አካላት ደግሞ ምን አላቸው? አንድ ልብ፣ አንድ ቃል፣ አንድ እስትንፋስ አላቸው። እነዚህ ሶስት አካላት ሶስት ስለሆኑ ሶስት ልብ የላቸውም። ሶስት ስለሆኑ ሶስት ቃል የላቸውም። ሶስት ስለሆኑ ሶስት እስትንፋስ የላቸውም። ሶስት አካላት በአንድ ልብ ያስባሉ፣ በአንድ ቃል ይናገራሉ፣ በአንድ እስትንፋስ ደግሞ ሕያዋን ሆነው ይኖራሉ። ስለዚህ ሶስት አካላትን ስንመለከት አንዱ እግዚአብሔር አምላካችን ሶስትነት አለው እንላለን። ሶስትነትን እናስተምራለን። ኩነታትን ደግሞ ስንመለከት ሶስቱ አካላት ያላቸው አንድ ልብ መሆኑ፣ አንድ ቃል መሆኑ፣ አንድ እስትንፋስ መሆኑን ደግሞ ስንመለከት ደግሞ ሶስትነቱ አንድነት ያለበት ነው። ምክንያቱም አንድ ልብ ነው ያለው፣ አንድ ቃል ነው ያለው፣ አንድ እስትንፋስ ነው ያለው። ስለዚህ አብ ልብ ይባላል፣ ቃል አይባልም፣ እስትንፋስ አይባልም። ወልድ ቃል ይባላል፣ አብ ልብ አይባልም፣ እስትንፋስ አይባልም። መንፈስ ቅዱስ እስትንፋስ ይባላል፣ ልብ አይባልም፣ ቃል አይባልም። ግን ሶስቱም አካላት ልብ አላቸው፣ ቃል አላቸው፣ እስትንፋስ አላቸው። ልባቸው አብ ነው፣ ቃላቸው ወልድ ነው፣ እስትንፋሳቸው መንፈስ ቅዱስ ነው። ከዚህ የተነሳ የአካል ሶስትነትና የኩነት ሶስትነት ልዩነት አለው። የአካል ሶስትነትና የኩነት ሶስትነት ልዩነት አለው። የአካል ሶስትነት ፈጽሞ በመለየት ነው። አብ ከወልድ ከመንፈስ ቅዱስ ፈጽሞ የተለየ አካል ነው ያለው። አብ ከወልድ ከመንፈስ ቅዱስ የተለየ አካል ነው ያለው። የተዋሃደ አካል አይደለም ያለው፣ የተለየ አካል አለው። ወልድም ከአብ ከመንፈስ ቅዱስ የተለየ እኔባይነት ነው ያለው፣ የተለየ አካል ነው ያለው። መንፈስ ቅዱስም ከአብ ከወልድ የተለየ እኔባይነት ነው ያለው፣ የተለየ አካል ነው ያለው። ግን ወደ ኩነታት ደግሞ ስንመጣ ስለዚህ አካላት በራሳቸው የሚችለው ቅውማን ናቸው ማለት ነው። ኩነታት ጋር ግን ስንመጣ ከልብ የተለየ ቃል የለም፣ እስትንፋስ የለም። ከቃል የተለየ ልብ የለም፣ እስትንፋስ የለም። ከእስትንፋስ የተለየ ልብ የለም፣ ቃል የለም። ስለዚህ ሶስቱ ኩነታት ግን የሚኖሩት በምንድን ነው? በአንድነት ነው። የኩነት ሶስትነት በአንድነት ይባላል። ስለዚህ ሶስቱ ኩነታት አኗኗሯቸው እንዴት ነው ስንል
በመለያየት ባሉ ሶስት አካላት ባለመለያየት የሚኖሩ ናቸው ማለት ነው። በመለያየት ባሉ ሶስት አካላት ባለመለያየት በአንድነት የሚኖሩ ናቸው ማለት ነው። ምን ኩነታት። ስለዚህ አብ በወልድ በመንፈስ ቅዱስ በአካል የለም፣ በአካል የተለየ ነው። ግን በልብነቱ ከወን በወልድ አብ በኔ እንዳለ ሲል ኩነታትን የሚያመለክት ነው። አብ በልብነቱ ከወን በወልድ በመንፈስ ቅዱስ ውስጥ አለ። ወልድ በቃልነቱ ከወን በአብ በመንፈስ ቅዱስ ውስጥ አለ። መንፈስ ቅዱስ በእስትንፋስነቱ ከወን በአብ በወልድ ውስጥ አለ። ያለ በኩነት ነው። በልብነት በቃልነት በእስትንፋስን አንዱ በአንዱ አለ። በአካል ግን ይሉያን ናቸው። ስለዚህ የአካል ሶስትነት ራሱን ችሎ በመቆም ሲሆን ኩነታት ግን በመለያየት ባሉ ሶስት አካላት ባለመለያየት በተዋህዶ በአንድነት የሚኖሩ ናቸው ማለት ነው። ስለዚህ የኩነት ሶስትነት በአንድነት ነው። የኩነት ሶስትነት እንደ አካላት አይደለም። የኩነት ሶስትነት ምንድነው? በአንድነት ነው። በመለያየት ባሉ ሶስት አካላት ውስጥ ባለመለያየት የሚኖሩ ናቸው። ከዚህ የተነሳ ሶስቱ አካላት በአንድ ልብ የሚያስቡ ከሆነ አንድ ቃል ካላቸው አንድ ሕይወት ካላቸው ከዚህ የተነሳ ከኩነታት የተነሳ አንድነትን እናስተምራለን ማለት ነው። ለምን? አንድ ሐሳብ ነው ያለ፣ አንድ ልብ ነው ያለ። ስለዚህ ከኩነታት የተነሳ ምን ይኖራል? አንድ ባህሪ ይኖራል። ከኩነታት የተነሳ አንድ መለኮት ይኖራል። ከኩነታት የተነሳ አንድ ጌትነት፣ አንድ ዕውቀት ይኖራል ማለት ነው። ስለዚህ ሶስትነትን ስናጠና አካል ሶስት ስለሆነ በአካል ስም፣ በአካል ግብር ስም ሶስት ናቸው ብለናል። ግን ደግሞ ሶስቱ አካላት ደግሞ በአንድነት የሚኖሩ በመለያየት ባሉ በሶስት አካላት ውስጥ በአንድነት የሚኖሩ አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ኖሯቸው ሶስቱ አካላት በአንድ ልብ የሚያስቡ፣ በአንድ ቃል የሚናገሩ፣ በአንድ እስትንፋስ ሕያዋን ሆነው የሚኖሩ ስለሆነ ስለዚህ ኩነታት ደግሞ ከኩነታት የተነሳ ደግሞ የእግዚአብሔርን አንድነቱን እንረዳለን። እና የኩነታት ሶስትነት በአንድነት ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። Yeah.